ማቴዎስ ወንጌል ምዕራፍ 25 ለመግቢያ እናየዋለን። ከቁጥር 1 ጀምሮ ያለው እናነባለን። በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ መንግስት ሰማያት መብራታቸውን ይዞ ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነሱ ጋር ዘይት አልያዙምና ልባሞች ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ደግሜ ላንብበው። ቁጥር 3 ሰነፎቹ መብራታቸውን ይዘው ከነሱ ጋር ዘይት አልያዙምና ልባሞች ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸው፣ ተኙ። ቁጥር 5 ደግሜ ያነበዋለሁ በንቃት እንድትሰሙ ስለምፈልግ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ውካታ ሆነ። አዲሱ ትርጉም ድምጽ ሆነ ወይ ደግሞ እምቢልታ ተነፋ ይለዋል። በዚያን ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞችን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞች ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቁስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አላቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅቶች መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኔቱና ሰዓቱን አታውቁምና እንግዲህ ንቁ። አሜን። ለቃሉ ክብር ሰጣችሁ ቁጭ በሉ። መጽሐፍ ቅዱስ በደንብ አድርጎ ይናገረዋል። ይሄንን እንቅልፍ የሚለው መጽሐፍ ቅዱስ መዘናጋት ይለዋል። መዘናጋት። ሁለተኛ ቸል ማለት እውነትን አውቆ እውነትን ተረድቶ በዛ ነገር ላይ አለመውጣት፣ አለመስራት፣ አለማገልገል ቸል ማለት። እዚህ ቤት ወንጌል ያልሰማ የለም፣ ክርስቶስን የማያውቅ የለም። ድንገት አዲስ ሰው ካለ እሱን እናስተምራለን። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እነሆ እኔ በቶሎ ምን እላለሁ? እመጣለሁ ወይ እመለሳለሁ። እስቲ ጌታን በመጠበቅ ላይ ያለ ሰው ማን አለ? ብዙዎቻችሁ እቅዳችሁ ላይ ገብተን ብናይ ብንፈትሽ የእያንዳንዳችን ነገር ቢፈተሽ የሁሉም ሰው እቅድ ምድር ላይ ስላለው ሩጫ እንጂ ጌታን እንደዚህ ጠብቀዋለሁ፣ በእንደዚህ ጠብቀዋለሁ፣ እንደዚህ ይላለሁ የሚል ማንም ሰው አናገኝም። ሁላችን ውስጥ ብንገባ ውስጣችን ያለው በጣም ምድራዊ ነገር ላይ ብቻ ነው። እባካችሁ ያስፈልገናል። እንደ እግዚአብሔር ሰው ነገራችሁ ምን ይላል? ያስፈልገናል። ነገር ግን ተዘጋጅቶ በመኖር ውስጥ ነው የሚያስፈልገን። አሜን አትሉ? እስቲ አሜን በሉ። ሲል እንደ ሐሰተኛ አስተማሪ አትስሩ አንልም፣ አያስፈልገንም አንልም። ያስፈልገናል። ግን በምን? በንቃት አትስሩ የሚለው መጽሐፍ ቅዱስም አይደለም። እየሰራ በምን? በንቃት። እስቲ በንቃት በሉ። እስቲ በንቃት በሉ። ስለዚህ እንቅልፍ ወይ ደግሞ መተኛት መጽሐፍ ቅዱስ እዚህ ጋር ይላል፣ እንቅልፍ አላቸውም ተኙ። ከመተኛት ይልቅ መጀመሪያ ምን አለ? ዘይታቸውን ቢያዘጋጁት። መንግስት ሰማያት 10 ቆነጃጅቶች የእግዚአብሔር መንግስት ለመቀበል የተዘጋጁ ምን የያዙ ናቸው? መብራት የያዙ ናቸው። አንድ ምን ይዘዋል? እስቲ መብራት በሉ። እስቲ መብራት። ምን ያለ መብራት? የሚበራ መብራት። ሁለተኛ መብራቱ እየበራ እንዲቀጥል የሚያስፈልገው ምን አለ? ዘይት አለ። ይሄ ዘይቱ የእግዚአብሔር መንፈስ ነው። ዘይቱ ቅድስና ነው። ዘይቱ እግዚአብሔርን ማወቅ ነው። የቃሉ ዘይት ነው። የመንፈሱን ዘይት ነው የምላችሁ። አሜን። እስቲ አንድ ጊዜ አሜን በሉ። ስለዚህ መንፈስ ቅዱስ አሳይቶኛል። በጣም አብዛኛዎቹ ሰዎች ትውልድ ምን ብሏል?
ተኝቷል። አንተ የምትተኛ ንቃ በለው እስቲ። ምናኩርፋቸዋል በለው ንቃ በለው እስቲ። ስለዚህ እንቅልፍ በባህሪው ራሱ መተኛት በባህሪው እንቅልፍ የሚያበዛ ሰው በባህሪው ድህነትን ወደ ቤቱ ይስባል፣ መከራን ወደ ቤቱ ይስባል ይላል መጽሐፍ ቅዱስ ምሳሌ ላይ። ምን የሚል ሰው? እንቅልፍ የሚያበዛ ሰው፣ የሚዘናጋ ሰው፣ ቸል የሚል ሰው፣ ይሄ በቃ የማይተጋ ሰው፣ ትጉ ያልሆነ ሰው ወደ ህይወቱ እርግማን ነው የሚጠራው፣ ድህነትን ነው የሚጠራው። ለዚህ ነው መጽሐፍ ቅዱስ አንተ ምትተኛ ምን በል ንቃ፣ ወይ በምድር ላይ አትባረክም ወይ ወደ እግዚአብሔር መንግስት አትገባም። ስለዚህ ንቃት ያስፈልጋል ማለት ነው። በንቃት መመላለስ አለብህ። ታካች መሆን የለብም፣ ሰራተኛ መሆን አለብህ። ስለዚህ ምን ያመጣል? ድህነትን ያመጣል እንቅልፍ። ምሳሌ 20:13 ላይ ታገኛላችሁ። ምሳሌ 20:13 እንቅልፍ ምን ያመጣል? ድህነትን ያመጣል። እንቅልፍ የምታበዛ ሰው ማለት ነው፣ የምትዘናጋ ሰው፣ ቸል የምትል ሰው፣ ዝም ብሎ ተራ ሰፈር የምትውል ሰው ድህነትን ያመጣል። ስለዚህ ሰፈርን ምረጥ፣ ቦታን ምረጥ። ዳፊ ፍላድ ምንን ያመጣል አልኳችሁ? ድህነትን በሉ እስቲ፣ ድህነትን። ሌላው እንቅልፍ ምንድነው የሚያሳየው? ተስፋ መቁረጥን። ተስፋ በቃ አይመጣም። ልክ ማቴዎስ ወንጌል ምዕራፍ 24 ላይ እንደምናገኘው እንዲመግባቸው ለሰጠው ለዛ መጋቢ ሰው በጌታው በዘገየ ጊዜ አይመጣም ብሎ ይላል መጽሐፍ ቅዱስ። ምን አይልም? በቃ ይዘገያል ብሎ ዋናውን ስራውን ትቶ አገልግሎቱን ምን ብሎ ትቶ ከፌዘኞች ጋር መዋል ጀመረ፣ ከሚጠጡ ጋር መዋል ጀመረ። ዋናውን ምኑን ትቶ? አገልግሎቱን ትቶ፣ መመገቡን ትቶ፣ ማገልገሉን ትቶ እና የእርሻውን ባለቤት ምን ይላል? መጣ ይላል። ሲመጣ ግን ሲተጉ የሚያገኛቸውን እነሱን ወደ መንግስቴ ብሩካን ግቡ አላቸው። ግን ቸል ያሉትን አቤት አይመጣም ብሎ ትንሽ ዘግየት ብለው ቆይ ትንሽ እዛ እጅ አሳልፌ ልምጣ፣ ትንሽ እንደዚህ ሆኜ ልምጣ ብሎ ሄዱት። እነሱን ከመንግስቱ ምን አደረጋቸው ይላል? አቤት አስወጣቸው። አያችሁ፣ በእግዚአብሔር ስራ ላይ መዘናጋት፣ ምድር ላይ ሌላ ነፍስ እንዳለክ ሆነ መመላለስ አደጋ ያመጣል። ያለክ አንድ ነፍስ ነው፣ ያለክ አንድ ጊዜ ነው። ሁለተኛ አትኖርም በስጋ። ስለዚህ በዚህ በስጋ ውስጥ ወይ ትከብራለህ ወይ ትዋረዳለህ። በዚህ ስጋ ውስጥ ሆነ የእግዚአብሔርን መንግስት ትወርሳለህ፣ በዚህ ስጋ ውስጥ ሆነ ወደ ሲኦል ትወርዳለህ። ጌታ ሊመጣ በደጅ ነው። አውሬውም የራሱን ስራ ሊሰራ የሐሰትን መንፈስ፣ አስመሳዩ መንፈስ፣ ክርስቶስ ነኝ የሚል ነብይ ነኝ የሚል ግን የእግዚአብሔር ያልሆነ ተመስሎ ተለቋል። ምድሪቱ ላይ በዓለም ሁሉ ወጥቷል። አውሬው ራሱ ሊገልጥ ነው። እኛ የት ነው ያለነው? ብዙዎቻችን ተኝተናል። ጌታ ሲመጣ ሲተጎ የሚያገኛቸው፣ በእምነት የሚያገኛቸው፣ በጽድቅ የሚያገኛቸው ምን ያህል ሰዎች እንሆናለን? አቤት የብዙዎቻችን እንኳን ጸሎት ቢፈተሽ፣ የብዙዎቻችን ወደ ቤተ ክርስቲያን መመላለስ ቢፈተሽ ጌታን ፈልገን ነው ወይስ ከጌታ ስጦታን ፈልገን? ጌታን የሚፈልጉ ሰዎች ሁሉ ጊዜ ንቁ እየሆኑ ይሄዳሉ። አሜን። ቅባት የተቀበሉ እያገለገሉ ይሄዳሉ። ከጌታ የሆነ ነገር የሚፈልጉ ሰዎች ከጌታ የሆነ ነገር ባገኙ ቁጥር እየራቁ ይሄዳሉ፣ የሚፈልጉትን ስላገኙ ማለት ነው። አጠገባቸው ጨብጠውና ወዳጄ ንቃ፣ አንተ ምተኛ ንቃ ይላል ጌታ በለው። ኢየሱስ ጌታ ነው። ስለዚህ እንቅልፍ በባህሪው ምንን ያመጣል? ፍርድን ያመጣል። እናንተ አንብቡት ምሳሌ ምዕራፍ 6 ቁጥር 9 ላይ አንብቡት። ምሳሌ ምዕራፍ 19 ቁጥር 15 ላይ ለምንድነው መንፈስ ቅዱስ ለምንድነው ጌታ ተደጋጋሚ መጥቶ አትተኛ ንቃ የሚለው? ለምንድነው ንቃ? መጽሐፍ ቅዱስ ወደ ፈተና እንዳትገቡ እመሉ ይላቸዋል። ትጉና ጸልዩ ያላቸው እነማን ነው? ሐዋርያቶችን። ኢየሱስ ከፈተናው ለማምለጥ በተደጋጋሚ ሲጸልይ እነሱ ግን ምን ይነበረ? እንቅልፍ ይላቸው ነበረ።
እንደውም ማርቆስ ወንጌል ላይ እንደዚህ ይላል፣ ባናገራቸውም ጊዜ መመለስ እስከማይችሉ ድረስ እንቅልፍ አይናቸው ላይ ከብዶ ነበር ይላል። ማንን? ለጌታ መልስ እስከ መስጠት እስከ ቀታቸው ድረስ አይናቸው ላይ እንቅልፍ ከብዶባቸው ነበር። የመጣውን የእግዚአብሔር ድምጽ ለመመለስ ተመለስ ሲባል ለመመለስ እንቅልፍ ውስጥ ካለ ከባድ፣ እግዚአብሔር መንገድ ለይተ አለመሄድ ከባድ። ኢየሱስ ያድናል። እስቲ አሜን በሉ። እስቲ ሎዶሶኮ ፕራዲያ መጽሐፍ ቅዱስ ኤልያስ የኤልዛቤልን ዛቻ በሰማ ጊዜ ይላል ሩቅ ሄደ ይላል። የሄደው በማዛቻ ነው። በማዛቻ ነው። ተናገሩ። በማዛቻ በኤልዛቤል ዛቻ ሩቅ የሄደው የት ነው? የት ነው? ከክትክታ ዛፍ ስር ነው የሚለው መጽሐፍ ቅዱስ። እዛ ሄዶ ተኛ ነው የሚለው። ሲተኛ የተኛበት መንፈስ ልክ አይደለም። በቃኝ ብሎ ነው የተኛው። እኔ ከአባቶች አልበልጥም ግደለኝ ብሎ ተኛ ይላል። ግደለኝ በቃኝ በቃኝ። ሴጣን በነካካ ቁጥር ኤልዛቤል ጦር ባበዛችበት ቁጥር በቃኝ ትላለህ እንዴ? አይበቃም። ተነስተ ውጋ። ገፋ አድርገውና ተነስ በለው እባክህ። አዎ እንዴት ትለቅላታለህ? ስፍራ ታስለቅቃለህ እንጂ። ኧረ አሜን በለው እባክህ። ጆራ ባዲያ ተኛ ይላል። መልአኩ መጣና ተነሳ አለው። ተነሳ ቻላባያ ተነስና ብላ። ኤልዛቤል ልታስተኛ አይገባም። እግዚአብሔር ከሰጠ ተልኮ ላይ ልታሸሽ አይገባም። ምን በል ተነስ። እሺ ተነስ በለው እባክህ። ገፋ አድርገውና ተነስ በለው እባክህ። ነምንዱበት አሁን ራሱ እየተናገርኩ ተነስ አይሉም። ራሱ ይሄ እኮ ትንቢታዊ ቃል ነው። ስትናገር የሆነ ነገር ይሰራል። ምክንያቱም ያለነው በዙፋኑ ስር በዳመናው ስር ነው፣ በቀባ ስር ነው ያለው። ተነስ በለው እባክህ። ድገም። ተነስ በለው እባክህ። መንገድ ሩቅ ነው በለው። ተነስና ብላ በለው። ብላ። የመብላት ጊዜ አለ አይታል። የመስራት ጊዜ አለ። የመሄድ ጊዜ። እኔ የገረመኝ ነገር ኤልያስ የመንፈሱ እላው ላይ ያደረገው ያደበተው ድብት በልቶ ተመልሶ ተኛ ይላል እግዚአብሔር ቃል። ምግቡን ያመጣችው እኮ መሰለች አይደለች፣ ወይ ደግሞ ካሰችም አይደለች። ምግቡን ያመጣው ማን? መልአክ እኮ ነው የሰጠው። ይሰማችሁ ነው እንጂ ፈታ ያመጣ እንደመስላችሁ ምግቡን ጌታ ነው ያመጣው። የሚናገረው ማን? እስኪ ጌታ ነው ማለት ጌታ እየተናገረ እየሰሙ የሚተኙዋሉ። ለራሳቸው የሚሉ ሰዎች አሉ። ናው ወዳጄ አትበል እንደዛ። ብዙ ቦታ አልፈን መሄድ እንችላለን። አሜን አትልም? እንችላለን። ያው እግዚአብሔር ምስክር ያቆመን ጌታ ነው። ገፋ አድርገን ተነስ በለው እባክህ። ድገምና ተነስ በለው። ተነስ በለው። መጨረሻ ላይ መልአክ በቁጣ የተናገረው ተነስና ብላ ነው። ተነስ በተደበ መንገድ ነው። የሚገርማችሁ ነገር ኤልዛቤል በዛ በደመም መንፈስ ምን እንደሆነ በማያውቅበት እየተነዳ ወደ ሞት ወደ ክትክታ እንደሄደ ሁሉ በበላው በመልአኩ ምግብ ምን እንደሆነ ሳያውቅ 40 ቀን 40 ሌሊት ሄደላል እግዚአብሔር ቃል። በኢየሱስ ስም ይሄ ምግብ ይሰጣችሁ። ያው ማቱካቬ መጽሐፍ ቅዱስ ይላል ህልም እየመሰለው የሚለው ምን ይመስለው? ህልምንም እየመሰለው አያታችሁ። ዛሬ የመልአክ መነካት ያስፈልገናል ማለት ነው። አንዳንድ ሰው ከተኛ አይነሳም፣ ከጀዘባ አይመለስም፣ በቃ የሆነ ጥርቅ ካለ አይመለስም። ስለዚህ የመልአክ መነካት ያስፈልጋል። እሱንም እድል ካገኘክ ነው። እሱንም እግዚአብሔር ከወደደ ነው። እግዚአብሔር ጀርባ ከሰጠ መልአኩንም አይልክልህም። ንሳም አትገባም፣ ተጣመነ የምትቀረው። በዛ ምግብ ወደ ምን ወጣ ይላል? እስኪ ወደ ተራራ በለው። ገፋር ወደ ተራራ በለው። በጌታ በኢየሱስም በለው እባክህ። ዛሬ በምትሰማው ቃል ወደ ተራራ መውጣት ይሆንልህ። እግዚአብሔርን ኃይል ወደምትቀበልበት ተራራ፣ ወደምትነቃበት ተራራ። ኧረ አንድ ሰው ጨዋ ምን ይለኛል? እስኪ በኢየሱስም ይሄ ቃል ይዟችሁ ይውጣ። አሜን። አቲና ማታኮ ቫሳ ፓራዲያላ ጃታ ኢየሱስ ጌታ ነው። አሜን አሜን። ይኸውላችሁ መጽሐፍ ቅዱስ ዮናስን እግዚአብሔር ወዴት ሂድ ያለው? የት ሂድ ያለው? አቤት ወዴት ሂድ ያለው? ወደ ነነዌ። ነነዌ ምን ብላለች? በድለኛለች፣ አጥፍታለች፣ ልትቀጣ ነው። ሄደ ነገራት አለ። እሱ ግን ምን አለ ማለት አልሄድም አልናገርም ብሎ ልክ መርከቡ ጋር ሲደርስ ሐሳቡን ቀየረ። ይሰማችሁ ነው? የሆነ ሰፈር ስትደርሱ ሐሳብ የምትቀይሩ ሰዎች ተመለሱ።
ኢየሱስ ጌታ። ዴቢ ከፋርጋውና ተመለስ በለው ወንድምህን በእናትህ ተመለስ። የሆነ ቦታ ድረስ ሐሳቡን ቀየረና ወደ ምን ሄደ? ወደ ተርሴስ ተሳፈረ። የመጣው የሌር ነው ነነዌ ሊሄድ እኮ ነው መልት ይዞ። ከዛ ወደ ሄደ ይላል ወደ ሄደ። ብዙዎቻችሁ አላችሁ ነነዌ ተብላችሁ ተርሴስ የገባችሁ። ስለዚህ ባሱን ቀይሩት። ምን ነው አሜን አትልም? ጨበጥ አድርገውና ባሱን ቀይር ችግር የለውም ቀይር በለው። ወደ ክርስቶስ መርከብ ግባ በለው። በጣም የሚገርማችሁ ነገር ልክ ስላልነበረ ዮናስ ልክ ስላልነበረ መርከቡ እየተናወጠ መከራ እየበዛባት እግዚአብሔር እያናወጣት በውስጠኛ ክፍል በከባድ እንቅልፍ ተኝቶ ነበር ይላል። አደንቆራባው ስለ መርከቡ ይላል። ምን አገባኝ ምን አገባኝ ስለ እግዚአብሔር ቤት እኔ ምን አገባኝ የሚሉ ሰዎች አሉ። ስለ ወንጌል ያገባሃል። ገፋርገውና ያገባሃል በለው። ያገባናል። ከባድ እንቅልፍ መጥቶም ይላል ቀሰቀሱት። አንተኛ ስንሰቃይ ተኝታል እዚህ ያሉት መጽሐፍ ቅዱስ በከባድ እንቅልፍ ይሏል። አንብቡት ምዕራፍ 1 ቁጥር 5 ላይ በከባድ እንቅልፍ ተኝቶ ነበረ። እነሱ ይሰቃዩ ነበር መርከቡ ላይ። በማን ምክንያት? በተኛው በዮናስ ምክንያት፣ ባንቀላፋው በዮናስ ምክንያት መርከቢቷ ምን የሆነች ነው? ምን የሆነች ነው? ከመርከቡ ላይ ብዙ በረከቶች እየወደቁ ናቸው። ብዙ በረከቶች፣ ብዙ የተጫነ ነገር እየተወረወረ ነው ያለው። መጨረሻ ላይ አዩትና አንተ ማን ነህ? እኔማ ማንኛል ህብራዊ ነኝ። ስራ ምንድን አሉት? እግዚአብሔር አንተና በቃ የምታሰቃየን አሉት። ስራህን ትተህ ትጋትን ትተህ የተላካውን ትተህ የምታሰቃየን አንተ ነው። ጨነቃቸው። በቃ ወርውሩኝ አለ። ወርውሩኝ በቃ ጣሉኝ አለ። አያችሁ እንቅልፍ የሌሎችን እንኳን በረከት ያስጥላል። የመሪ እንቅልፍ፣ የአገልጋይ እንቅልፍ የሌሎችን በረከት ምን ይላርጋል? ያስጥላል። ከፍ አድርገውና ንቃ በለው አንድ ጊዜ ባካችሁ ንቃ በለው እስቲ። እና መጽሐፍ ቅዱስ እዚህ ጋር እነዚህ ሰዎች መጀመሪያ ተዘጋጅተው መሄድ ሲገባቸው ምን ሆነ ይላል ቃሉ ሲናገር፣ እንቅልፍም አላችሁ ተኙ ይላል። እነዚህ ግን በቂ ምን ይዘዋል? ዘይት ሲተኙም ያበራሉ። ባይዘወይ ቀጥታ የዕብራይስጡ ቃል እየበራ ነው። ብርሃኑ እየበራ ነው የሚያድረው። ምክንያቱም አይጠፋ። ዘይቱ ሙሉ ነበራቸው። ኢየሱስ ጌታ ነው። እና ተነስተው በየነሱ ባለ ጊዜ እባክህ ስጠኝ አሉ። ድምጽ ሲሰሙ ውካታ ሲሰሙ የሆነ ነገር ምናምን በቃ የሆነ ምልክት ሲያው ስጠኝ አሉ። የኛ ያለን ለማን? ለራሳችን። ጨበጥ አድርገውና ያለኝ ለራሴ ነው በለው። ክርስትና ለራሴ ነው በለው። ለራሴ ነው በለው ባክ። ስለዚህ ዘይቱን ያዝ በለው። አንተ ዘይቱን ያዝ፣ አንተ ቃሉን ያዝ። አረ አሜን በሉ ባካችሁ። እንዳትሸወድ። አንዳንዱ በእንትራ ገባሉ ይላል። አይቻልም። በእንትራ መግባት አይቻልም። ጨበጥ አድርገውና መንገዱ ኢየሱስ ነው በለው። መንገዱ ኢየሱስ ነው በለው። አንተም በለው ባክ ዘይቱን በለው። መብራቱን ያዝ፣ ጽድቁን ያዝ። አረ አሜን አሜን። እያጭበረበሩ ወደዚህ ወደዛ እያሉ መግባት አይቻልም። ዘይትም ያልቃል። የእግዚአብሔር መንፈስም ጥሎክ ይሄዳል። ጥሎሽ ይሄዳል። አትጠራጠር ወዳጄ። ሲገባ ይታወቃል እንዴት እንደገባ። እያናወጠ እያንከባለለ ይችላል። ሲሄድ ግን እንዴት እንደሚሄድ አይታወቅም። እንዴት ጥሎሽ እንደሚሄድ አታውቂ። ስለዚህ ዘይቱን ያዝ፣ ቃሉን ያዝ። አሜን አትሉም? እኔ ድንገት እንደበቀደሙ መራገጥ ያቃታችሁ ሰዎች መንፈስ ቅዱስ ዝም ብሏችኋል። ስለዚህ ንቁ፣ ንቃ። ለመግዛት ወደ ከተማ ሲሄዱ ሙሽራው መጣ። ኢየሱስ ይመጣል። ጨበጥ አድርገውና ኢየሱስ ይመጣል። አትዘናጋ። ኢየሱስ ይመጣል በለው። ጨብጫት። ኢየሱስ ይመጣል። ተነስና አገልግል በለው። ተነስና ጸልይ በለው። ተነስና ወንጌል ስራ በለው። ተነስና ንስሐ ግባ። ተነስና ራስን አዘጋጅ። እስቲ አንድ ሰው አሜን በሉ ባካችሁ። አይገርም? አምስቱ ዘይታቸው ሙሉ ስለነበረ መብራታቸውን አብርተው ገቡ ይላል። ይሄ በደንብ ቃሉ ይግባችሁ። የሙሽራው ወይም ጌታችን መብራት አጥቶ አይደለም፣ ዘይት አጥቶ አይደለም።
ይሄ የክርስትናን ኳሊቲ ህይወትን የሚያመለክት ማንነት ነው። ሻማው፣ መብራቱ፣ ዘይቱ ክርስትና ማንነትን የሚያመለክት ተጀምሯል። አሁን እዚህ ከተማችን ላይም ገብቷል። ችግር የለውም አንዴ ከዳንክ ድነሃል እንደፈለክ ብትሆን ንስሐ ባትገባም ችግር የለውም የሚል ትምህርት እዚህ ከተማ አለ። አሁን እንደፈለጉ ማለት ነው ማታ ማታ ይዞራሉ ተያይዘው ከፈለጉ ጋር እንደፈለጉ ይሆናሉ። ከዛ ቆመው ያገለግላሉ። እዚህ ከተማ ተጀምሯል። ችግር የለም እየተባለ አንዴ ድነሃል ንስሐ መግባት አያስፈልግም እየተባለ ከዛ በኋላ ቸርች ላይ ያያል። አንዱ ወጥሮ ያይና ቺክ ነው የሚይዘው ያያይዛሉ። ወግቼዋለሁ መንፈሱን ምን ነው ቀራላችሁ? ወግቼዋለሁ። እንደዚህ ነገር አይሰራም። እሺ አይሰራም በሉሲ አይሰራም። አንዴ ድነሃል። ከዚህ በኋላ ምንም ንስሐ መግባት አያስፈልግም። እንደፈለኩን አይቻልም። ጨበጥ አድርገውና ወዳጅ ዘይቱ ሙሉ ይሁን በለው፣ ቅድስና ሙሉ ይሁን በለው፣ መንፈስ ሙሉ ይሁን፣ ቃል ሙሉ ይሁን። አለበለዚያ ግን በሩ ይዘጋል። ደግሞም ደህንነቱን አታቀሉት፣ ማዳኑን አታቀሉት። እለት እለት መቀደስ ይጠበቅብናል። ደስ የሚለው ደግሞ የምንቀደሰው በዘይቱ አማካይነት ነው፣ በመንፈስ ቅዱስ አማካይነት። መንፈስ ቅዱስን የሚፈልግ ሰው ባለፈው አስተምር ያለው ወደ ቅድስና ነው የሚያድገው። ሰው እግዚአብሔር መንፈስ በፈለገ ቁጥር ኃጢአት ያስጠላዋል። አሜን አትሉ? ዓለማዊነት ያስጠላዋል። ወደሱ እግዚአብሔር መንፈስ በመጣ ቁጥር ይሄ መንፈስ ቅዱስ ይዞ የመጣው የእግዚአብሔር ሽታ ነው፣ የእግዚአብሔር ግሎሪ ነው። እሺ አንድ ሰው ጩና አሜን በለኝ። ያው እሱ ነው። ተራ ሰፈር አትሉም። መንፈሱ ተሞልተ አያዝህማ። አሜን። መንፈስ ቅዱስ እንድትውል የሚፈልግበት ሰፈር አለ። አጠቅበጭ በጣርጎና ሰፈርን ላይ ይበለው። ሰፈር ልክ ካልሆነ በለው የተሞላው ነገር ልክ አይደለም ማለት ነው። ስለዚህ እውነተኛውን መሞላት አለብን። አሜን አትሉም እንዴ? ሰፈራችን ልክ እንዲሆን ሙሌቱ ያስፈልጋል አይደል? ጌታ ኢየሱስ ተናገረው። ጌታ ይባረክ። እስቲ አሜን በል እባክህ። ሰው ከልቡ አይደለም የሚለው የተሞላው ምን ይላል? ያንኑ ምን ይላል? እስቲ ይናገረ በለው። እስቲ ምን ያለው? የተሞላው ጌታ ሆይ በሉ። እስቲ ከላይ ላይ እንቅልፍ ይነሳ በሉ። ድንዛዜ ይነሳ በሉ። ድገሙ እስቲ ድንዛዜ ይነሳ። በመጣ ጊዜ በሉ ባካችሁ ዘይቴ ሙሉ ሆኖ፣ ጽድቅ ሙሉ ሆኖ፣ ፍቅር ሙሉ ሆኖ፣ ምህረት ሙሉ ሆኖ እንድታገኘኝ በኢየሱስ ስም በሉ እስቲ እጸልያለሁ። በእውነት ሳታውቁ የተያዛችሁበት ገመድ ካለ ይበጠስ። ማላባካታ ካፕራዲ አላባያ ይበጠስ። ሻባ እግሮቻችን ወደ ኃጢአት የፈጠኑ ከሆነ ልክ አይደለም። ይበጠስ። እስቲ አንድ ጊዜ ይበጠስ በሉ ባካችሁ። እግሮቻችን ጥላቻ የተሞላ ከሆነ ልክ አይደለም። ይበጠስ። ይህንን መጽሐፍ ቅዱስ እንዲነበብ ፈልጋለሁ። ቆሮንቶስ ምዕራፍ 7 ከቁጥር 29 እስከ 31 ዳሩ ግን ወንድሞች ሆይ ይህን እላለሁ እናገራለሁ፣ እሺ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያላቸው እንደሌላቸው ይሁኑ። በደንብ ስሙ። ደግማ ፕሮፌት ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ይህንን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያላቸው ሚስት ያላቸው እንደሌላቸው ይሁኑ። የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህም ዓለም የሚጠቀሙም በሙሉ እንደማይጠቀሙበትም ይሁኑ። የዚች ዓለም መልክ ኃላፊ ነውና። ይሰማችሁ ነው ኢየሱስ ጌታ። የዚች ዓለም መልክ ምንድን ነው? እስቲ ኃላፊ ነው በሉ። እስቲ ጨበጥ አድርገው ሚስት ያልፋል በለው፣ ባል ያልፋል በለው፣ በዚህ ምድር ላይ የምትደስተው ደስታ ሁሉ ያልፋል በለው። እውነተኛ ደስታ ይጠብቃል። አረ አሜን በሉ ባካችሁ። ስለዚህ ዘመኑ ምን እንዳለቀ ይህንን ምን በሉ እወቁ። ስለዚህ ምን ሆኗል ማለት ነው? ሩጫችሁ ለሚስት ከሆነ ለሚስት አይሁን፣ ለእግዚአብሔር መንግስት ይሁን። ምን ነው ዝም አላችሁ? አሜን አትሉ እንዴ? ሩጫችሁ ለባል ከሆነ ልንገራችሁ፣ ዘመኑ ስላለቀ ለምን ይሁን? ለእግዚአብሔር መንግስት ይሁን። አረ አሜን በሉ አካችሁ። ሩጫችሁ ለብር ከሆነ ተውት። ምን ብሏል? የዚህ ዓለም ነገር ምንድነው? ከንቱ ነው። መንግስቱ እየቀረበ ነው።
የፈለገውን 100 ቢሊዮን ሚሊዮን ብትይዝ በእግዚአብሔር መንግስት አትገባም። ጀበጥ አድርገው አትገባም በለው። እዚህ ምድር ነው የሚጠቅም። አሜን አትሉ? እዚህ ምድር ደግሞ ሲጠቅም ለእግዚአብሔር መንግስት ካልሆነ ባይሰጥ ይሻላል በለው። ጨብጦ ነው ባይሰጥ ይሻላል በለው። ለእግዚአብሔር መንግስት ካልሆነ ግን ለእግዚአብሔር መንግስት ከሆነ ለክብሩ ከሆነ አንተን የማያጠፋ ከሆነ ይሰጥ። ኢየሱስ ጌታ። አያችሁ የዚች ዓለም ነገር ምንድን ናት? አቤት አቤት አቤት። እስቲ ከንቱ ነው በለው። እስቲ ከንቱ ነው። ዘመኑ አልቋል። እስቲ አጠገብ ያለው ወንድምን ጠይቀው፣ ታድዬ ጠይቀው፣ እስቲ ወገኔን ጠይቀው እስቲ ዘሎ እድሜ ስንት ነው በለው። ከዚህ በኋላ ስንት እድሜ ይኖርሃል በለው። ግን ለምንድን ነው የምትኖረው? በቃ ያያችሁ አሁን በደንብ ማወቅ አለባችሁ። እድሜያችሁ ተጠያይቃችሁ ከዚህ በኋላ ምን ያህል እድሜ እንኖራለን? ግን ምንድን ነው የሚያሯሩጠን? ለእግዚአብሔር መንግስት ዝግጁ ነን ወይ? ንቁ ነን ወይ? ለተራ ነገር እየሮጥን፣ ለተራ ነገር እየተባላን፣ ለተራ ነገር እየተለቃቀስን መንግስቱን ሊያመልጠን። ወዳጄ ንቃ በለው። ጨብጦ ነው ንቃ በለው እባክህ። ኧረ በኢየሱስ ንቃ በለው። ንቃ። በንቃት ስራ፣ በንቃት አገልግል፣ በንቃት ሀብት ያዝ፣ በንቃት ሀብትን ወንጌል ላይ አውል። አሜን አትሉ? እንደዛ ነው። ኢየሱስ ጌታ። ኧረ አሜን ስጩና አንድ ጊዜ አሜን በሉ። እስኪ አሜን። መጽሐፍ ቅዱስ ምንድን ነው የሚለው? ሉቃስ ወንጌል ላይ ምን አለው? የመንግስቱ ቃል በተነገረው ጊዜ ችላ አለ ነው የሚለው አይደል? እሱን ትቶ በጎተራው እህልንም አረሰ፣ ተሳካለት፣ ሰበሰበ፣ ሞላ ይላል ቃሉ ሲናገር። ጌታ ኢየሱስ ተናገረው ምሳሌ ሞላለት። የህይወትን ቃል ችላ ብሎ ጎተራ ሞላ። አንዳንድ ጊዜ የህይወት ቃል ችላ ብለ ጎተራ ሊሞላ ይችላል፣ ችግር የለው። ግን የእግዚአብሔር ቃል እንደዚህ ይላል፣ አንተ ሰነፍ አይደል ያለው? እስቲ አንተ ሰነፍ በሉ። እሱ ምን ብሏል? ስንፍናው ምንድን ነው? ነፍሴ ሆይ ምን በይ? የሚበቃሽን አግኝተሻል፣ አካብተሻል፣ አካውንትሽ ሙሉ ነው፣ አሁን ዘና ብለሽ ብዬ አላት። ጌታ መጣና መልአኩ ልኮ አንተ ሰነፍ ዛሬ ነፍስ በዚህ ሌሊት ምን ትላለች? ትወሰዳለች። ወይኔ ጌታ ጎተራውስ ጨበጥ አድርገውና ጎተራው ምንም ማድረግ አይችልም በለው። ዘይቱ ሙሉውን ይሻላል በለው። ኧረ አሜን አሜን አሜን። ኢየሱስ ማን ነው? ስጩና ጌታ ነው በለው ባካችሁ። በደንብ ስሙኝ እንድታስተውሉ ፈልጋለሁ። አውሬ ወጥቷል፣ ትውልድ ሊውጥ ነው። እኛ ግን ተኝተናል። ይሄ የማይሞላው የዚችን ምድር ነገር ስናሯሯጥ ላሽ በቃ ስንሯሯጥ ጌታ ይጠብቀን። አሜን። አንደኛ ዮሐንስ ምዕራፍ 2 እሱ ይነበብና ከዛ ወደ ጸሎት ገባል። ሁላችንም የንስሐ ጊዜ ስለሚሆን ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለ ሁሉ እርሱ የሥጋ ምኞት ነውና የዓይን አምሮት፣ ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለው። ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚዎች ይመጣሉ። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። አሁን እንኳን እሺ ቀጥል። ስለዚህ የመጨረሻው ሰዓት እንደሆነ እናውቃለን። ጌታ ይባረክ። ኢየሱስ ጌታ ነው። አሜን። ይሄ አሁን እንኳን የሚለው ፕሬዘንት ፐርፌክት አክሽን ነው። አሁን እየሰራ ያለ አረፍተ ነገር ነው። አሁን እየሰራ ያለ ቃል። አሁን እንኳን የክርስቶስ ተቃዋሚዎች ምን ብለዋል? ተነስተዋል። አሁን አሉ። ግን ልንገራችሁ ዳሩ መጨረሻው እንደደረሰ ምን በሉ? እወቁ።